ጤና ይስጥልኝ ክቡራን ሰልጣኞች፣ ወደ ምዕራፍ 6 እንኳን በደህና መጣችሁ። ባለፉት ምዕራፎች የተለያዩ ርዕሶችን አንስተን ለማየት ሞክረናል። አሁንም ትምህርታችን በመቀጠል በዚህ ምዕራፍ ኢምፖርታንት ሞዲፋይንግ ኮማንድስ ጠቃሚ የመቀያየሪያ ትዕዛዞች ብለን እናያለን። ምንድነው እየተከተልነው ያለነው የስልጠና አካሄድ? ሞዲፋይንግ ወይም መቀያየርን አንድ ጊዜ ሁሉን አስተምረን ከመሄድ እንደየአስፈላጊነታቸው በተለያዩ ምዕራፎች የተወሰኑትን ከአንደኛው ምዕራፍ የተወሰኑትን ከሌላው ምዕራፍ በማስገባት ዕውቀቱን መሰረት አስይዘን ያወቅነው እንድንሄድ ብናደርግ ይሻላል የሚል አካሄድ ነው እየተከተልኩ ያለሁት። በዚህ ምዕራፍ የምንማራቸው ሙቭ ወይም ማንቀሳቀስ፣ ኮፒ ወይም ማባዛት፣ ስትሬች ወይም መለጠጥ፣ ሚረር ወይም ማንጸባረቅ እነዚህን ይሆናል። ከዚህ በፊት ካየናቸው ትዕዛዞች ላይ በዚህኛው ምዕራፍ የዝርዝርናቸውን ጨምረን እናያለን። ምክንያቱም በተደጋጋሚ የሚያጋጥሙን ትዕዛዞች ናቸው። አሁን በድጋሚ ነግራችሁ አንድን ስዕል ከአንድ ጊዜ በላይ በአውቶካድ አይሳልም። አንድ ከተሳለ ሌላ ለመስራት ከዚህኛው ላይ ተነስተን ይሄን በመቀያየር ሞዲፋይ በማድረግ ሌሎችን መሳል እንችላለን። ስለዚህ የሞዲፋይንግ ኮማንድ ተደጋግሞ የሚመጡ ስለሆኑ እነሱን በደንብ ወደ ውስጣችሁ ማስገባት ይኖርባችኋል የምንለው ለዚህ ነው። በአውቶካድ ውስጥ እነዚህን ትዕዛዞች እንዴት እንደምንጠቀምባቸው ከማየታችን በፊት ትዕዛዞቹን ለመፈጸም የምንችልባቸው መንገዶች በሚከተለው ሰንጠረዥ አብረን እናያለን። እንደምታዩት የምናያቸው ማንቀሳቀስ፣ ማባዛት፣ መለጠጥ፣ ማንጸባረቅ፣ ሙቭ፣ ኮፒ፣ ስትሬች፣ ሚረር። ክቡራን ሰልጣኞች በነገራችን ላይ እነዚህን የአማርኛ ቃላት እንደው ምን ማለት እንደሆኑ ለማሳየት ያህል እንጂ አውቶካድን ስንጠቀም ራሱ ፕሮግራሙ በእንግሊዝኛ የተጻፈ ስለሆነ በእንግሊዝኛ ቃላቱ ምን ማለት እንደሆኑ ማወቅ የግድ አስፈላጊ ስለሆነ ከላይ ያሉትን የእንግሊዝኛ ቃላቱን እነሱን አውቆ ለመገኘት ነው መሞከር ያለበት። ሙቭ፣ ኮፒ፣ ስትሬች፣ ሚረር። እኔ ትምህርቱን ለማስተላለፍ ያህል ነው አማርኛን የምጠቀመው። እናም እነዚህን ለመስራት እንደተለመደው በኪቦርድ ምስሎችን በመጠቀም እና ተዘርጊ ማውጫዎችን ወይም ሜኒዎችን በመጠቀም እንዴት እንደሚሰሩ እናያለን። ሙቭ ወይም ማንቀሳቀስ በኪቦርድ ሙቭ ብለን በመጻፍ ወይም ኤም በማለት በአይከን በምስል ይሄን ምልክት የመስቀል የሚመስል ጫፎቹ ላይ ጦር ያሉባቸው መስቀሎች በመምረጥ ሞዲፋይ ከዛ ሙቭ ብለን ደግሞ በሜኑ አማካኝነት የሙቭን ኮማንድ የሙቭን ማንቀሳቀስን ትዕዛዝ እንዲፈጸምልን ማድረግ እንችላለን። የምናገኘው ውጤትም የመረጥነውን ምስል ወይም የምስል አካል ከአንድ ቦታ ወደ ሌላ ቦታ ማንቀሳቀስ ይሆናል። ኮፒ ወይም ማባዛት በኪቦርድ ኮፒ ብለን በመጻፍ ወይም ሲፒ ታይፕ በማድረግ በምስል ይሄን ምልክት በመጠቀም በተዘርጊ ማውጫዎች ሞዲፋይ ከዛ ኮፒ በማለት የምንጠብቀው ውጤትም አንድን ምስል ወይም የምስል አካል አንድ ጊዜ ወይም ከአንድ ጊዜ በላይ ማባዛት ማለት ነው። ሶስተኛው ትዕዛዝ ስትሬች ወይም መለጠጥ ምንለው ነው። በኪቦርድ ስትሬች ብለን በመጻፍ ወይም ኤስ ፊደልን በመንካት እንችላለን። በአይከን ወይም በምስል እዚህ ላይ የምናየውን ምስል በመጠቀም እንችላለን። በሜኒው ሞዲፋይ ከዛ ስትሬች በማለት የምናገኘው ውጤት አንድን ምስል ወይም የምስል አካሉን ግማሹን ወይ የተወሰነ ነገሩን መለጠጥ ስንፈልግ ነው። ከዚህ እንደምታዩት ሬክታንግል የነበረውን
እቺኛዋን ኮርነር ወደዚህ በመለጠጥ ወደ ትራፒዚየምነት የሚቀይር የሚመስል ምልክት ነው ያለ። የኛም ነገር አንድን ማስረዘም ወይም ማሳጠር ስትሬች ማድረግ ነው አላማው። ያን የምንሰራበት ነው። አራተኛው ትዕዛዝ ሚረር ወይም ማንጸባረቅ የምንለው ነው። ያው የመስታወት ኢፌክት ነው ያለው። አንድን ምስል ተንጸባርቆ ሪፍሌክት ሲያደርግ የሚኖረውን ነገር ለማየት ነው። በኪቦርድ ስንጠቀም ሚረር ወይም ኤምአይ ማለት እንችላለን። በምስል ስንጠቀም መሃል ላይ መስታወት ያለበት ሁለት ትራያንግሎች የሚመስሉ ያሉትን እንጠቀማለን። በሚዘረጉ ማውጫዎች ሞዲፋይ ውስጥ ገብተን ሚረር እንላለን። የምንጠብቀው ውጤት ያንድን ምስል የመስታወት ነጸብራቅ ስዕሉን ለማግኘት ይጠቅመናል ማለት ነው። እንደምታዩት አራቱም የሞዲፋይንግ ኮማንድ ናቸው። ከነዚህ ከአራቱ ሙቭ እና ኮፒ ተቀራራቢ ናቸው። በመሃላቸው ያለው ብቸኛ ልዩነት ሙቭ ስንል ዋናውን አካል ከአንድ ቦታ ወደ ሌላ ሲወስደው ድሮ ከነበረበት ላይ ምንም ምስል አይተውም። ኮፒ ስንል ግን ከመነሻው ላይ ምስሉን ትቶ ኮፒ ከምናረግበት ላይ ያንን ይደግማል ማለት ነው። ይሄ ነው መሰረታዊ ልዩነታቸው። ይህን እንግዲህ በመልመጃ አስደግፈን ለማየት የአውቶካድን ትዕዛዞች እንዴት እንደምንጠቀምባቸው አውቶካድን እንከፍታለን። አውቶካድን ከመክፈታችን በፊት ግን የምንሰራውን አሳይመንት አራተኛው መልመጃ ማለት ነው በዚህ ስልጠና ውስጥ ይሄ ነው። ይሄን ለመስራት ነው የምንሞክረው። ምናደርገው መጀመሪያ ትልቁ ሬክታንግል ይሳላል የኛ ባውንደሪያችን ስለሆነ ድንበራችን። ከዛ እቺኛዋን ሬክታንግል እንሰራለን። ኮፒ አድርገን ወደዚህ እንወስዳታለን። እቺ ነጠብጣብ መስመር የምትታየው የድሮ ሬክታንግል ነው። ከዛ እዚህ ያመጣነው ሬክታንግል በአንድ ዩኒት ወደ ላይ ቁመቱን እናስረዝመዋለን፣ ስትሬች እናደርገዋለን ማለት ነው መለጠጥ። ከዛ እነዚህን ሶስት መስመሮች ደመቅ ብለው የሚታዩትን ባልተቆራረጠ ላይን መስመር የተሰሩትን እንስልና ከዚች ነጥብ እስከዚህኛው ነጥብ ባለ መስታወት አማካኝነት ሚረር አድርገን የሱን ሚረር ኢሜጅ እንሰራለን። ስለዚህ ኮፒ ማድረግ፣ ሙቭ ማድረግ፣ ስትሬች ማድረግ፣ ሚረር ማድረግ የሚሉትን አብረን በአውቶካድ እንሰራለን። አሁን አውቶካድ እንከፍታለን። አውቶካድ እንክፈት። አሁንም አዲስ ፋይል እንከፍታለን። አዲስ ፋይል ከከፈትን በኋላ ትልቁን ሬክታንግል በመሳል እንጀምራለን። ሬክታንግል ያው የተማርነው ስለሆነ ፈጠን ላለው የመነሻ ኮኦርዲኔት 0,0 ኢንተር። ሁለተኛው ፖይንት በአንጻራዊ ኮኦርዲኔት ሲስተም ነው የምናስገባለት 10,7 እናስገባለን ኢንተር። ከዛ ይሄን ዙም እናደርገዋለን። ስለ ዙም በሰፊው ሌላ ጊዜ እናያለን። እንዴት ዙም እንደምናደርግ የዙም የማድረግ አማራጮች ምን እንደሆኑ ምናይበት ጊዜ ይኖራል። ይሄን ይመስላል ትልቁ ሬክታንግል። አሁን ሁለት ዩኒት በ3 ዩኒት የሆነችውን ሬክታንግል እንስላለን። የመጀመሪያ ኮርነር ነጥቡ ከዚህ ከትልቁ ሬክታንግል ኮርነር ነጥብ ጋር አንድ አይነት እንዲሆን እናደርጋለን። ሬክታንግል የመጀመሪያ ኮርነር 0,0 እንደ ትልቁ ማለት ነው። ከዛ ሁለተኛው ኮርነሩ 2,3 አት አሁን ለጊዜው አት አያስፈልግም፣ ዝም ብለን 2,3 እንበለው። እንዲህ አድርገን እዚሁ ላይ የተደረበ ሬክታንግል ይሆናል። እንደምናየው ትንሹና ትልቁ ሬክታንግሎች ተደራርበዋል። አሁን ትንሹን ሬክታንግል ወደ ቀኝ 1 ዩኒት ወደ ላይ 1 ዩኒት ማንቀሳቀስ እንሰራለን። ሙቭ የሚለውን ኮማንድ ልናይ ማለት ነው። ይሄን ለማድረግ ሙቭ እቺ ነች፣ ወይም በኪቦርድ ኤም ማለት እንችላለን፣ ወይም ደግሞ ከዚህ ሞዲፋይ ገብተን ሙቭ እንላለን። ከሶስቱ ባንዱ እንደ ምርጫችን። አሁን ይሄን እንጠቀማለሁ። ሙቭ
አሁን ትንሹን ኮማንድ ላይኑን እንይ። ሴሌክት ኦብጀክትስ ይላል። ምረጡልኝ ነው የሚል። ትንሿን እንመርጥና ሌላ ካለን ሌላ እንድንመርጥ ሴሌክት ኦብጀክት ይላል። እኛ እሱ ብቻ ስላለን መርጠናል ጨርሰናል ለማለት ኢንተር እንለዋለን። ከዛ ስፔሲፋይ ቤዝ ፖይንት ይለናል። መነሻ ነጥብ ነው የሚጠይቀን። ይሄ እንግዲህ ምኑን ይዤ ላንቀሳቅሰው እያለን ነው። መነሻ ነጥብ እቺናት እንበለው። አሁን እንደምታዩት የሚድ ፖይንት ኦስናፕ ነው የበራ። ስለዚህ ነው ሚድ ፖይንቱ ብቻ ምልክት የሚሰጠን። ስለዚህ ኦስናፕ ሴቲንግ እንገባና ኤንድ ፖይንት እናበራለን። ኦኬ እንላለን። አሁን ኤንድ ፖይንት ሲሄድም ይበራል። እንደምታዩት ኤንድ ፖይንትም ይበራል፣ ሚድ ፖይንትም ይበራል። እዚህ ሚድ ፖይንት ይበራል፣ እዚህ ሚድ ፖይንት ይበራል። ስለዚህ የኔ ቤዝ ፖይንቴ የማንቀሳቀሻ ነጥቤ እቺን ነጥብ አንቀሳቅስልኝ፣ እቺን ይዘህ ሬክታንግሉን አንቀሳቅስልኝ ነው ምለው። ምን ያህል ልውሰደው ይላል። አሁን ስፔሲፋይ ቤዝ ፖይንት ኦር ዲስፕሌስመንት ይላል። ቤዝ ፖይንት ሰጥቼዋለሁ። ቤዝ ፖይንት ከሰጠሁት በኋላ በምን ያህል ላንቀሳቅሰው ብሎ ጠይቆኛል። የትእዛዝ መስመሩን እንደምናየው ስፔሲፋይ ሰከንድ ፖይንት ይለናል። መዳረሻውን እየጠየቀን ነው ማለት ነው። አሁን አንድ ዩኒት ወደ ቀኝ አንድ ዩኒት ወደ ላይ ስለሆነ ምንፈልግ በአንጻራዊ የኮኦርዲኔት አገባብ አንድ ወደ ቀኝ አንድ ወደ ላይ ፖዚቲቭ ፖዚቲቭ ብዬ ኢንተር እለዋለሁ። እንደምታዩት እቺን ኮርነር ከነበረችበት አንድ ወደ ቀኝ አንድ ወደ ላይ ወሰዳት፣ ሙቭ አደረገው ማለት ነው። እንግዲህ ይሄ የሙቭ ኮማንድ የሚባለው ይሄ ነው። አሁን ደግሞ ኮፒ ማድረግ ወይም ማባዛት የሚባለው እናያለን። ይሄን ለማየት አሁን ስለኔ ያንቀሳቀስነውን ትንሹን ሬክታንግል 3 ዩኒት ወደ ቀኝ ኮፒ አድርገን እንወስደዋለን። ኮፒ እዚህ ላይ ኮፒ ለማለት የቅድም እንዳየነው ሲ በማድረግ ሲ ኮፒ ነው፣ ሲ ክሎዝ ነው። ሲፒ ብለን አይተናል ቅድም የኮፒ ትእዛዝ ሲፒ ብለን ኢንተር ብንል ኮፒ ያደርጋል። ምክንያቱም ሲን ብቻ መጠቀም ማንችለው ሲ ክሎዝ ለማድረግ አንድን ወደ ጀመርንበት የምንወስድበት ነው ብለናል። ሁለተኛው ይሄ ነው ኮፒ። ሶስተኛው ሞዲፋይ ውስጥ ገብተን ኮፒ እንላለን። አሁን ለጊዜው ይሄን ልጠቀም ኮፒ ላለው የትእዛዝ መስመሩን እዩት። ልክ እንደ ሙቭ ሁሉ ሴሌክት ኦብጀክትስ ይለናል። ይሄን ነው ማንቀሳቀስ ምንፈልግ። ሌላ ካላችሁ ጨምሮ ይላል፣ ሴሌክት ይላል። እኛ የለንም፣ ኢንተር እንለዋለን። ስፔሲፋይ ቤዝ ፖይንት ይለናል። እንደ ቅድሙ መነሻ ነጥብ ስጡኝ ነው የሚለን። አሁን ወደ ቀኝ ብቻ ነው ሙቭ የምናደርገው። የፈለግነውን ነጥብ መስጠት እንችላለን። አሁን ማውሱ ያለበት ላይ ክሊክ ባረግ ይሄን እንደ ቤዝ ፖይንት እንደ ሪፈረንስ ይዟል እንደምታዩት። እኔ የምፈልገው ግን ይሄን የሳልኩትን ነገር ወደ ቀኝ 3 ዩኒት እንዲወስድልኝ ስለሆነ አትላለው። ወደ 3 ዩኒት ወደ ቀኝ፣ ወደ ላይ ግን 0 ወስድልኝ። ኢንተር እለዋለሁ። አሁንም ኢንተር እንደግማለሁ። ወደ ቀኝ 3 ዩኒት ኮፒ አድርጎ ወሰደው። እንደምታዩት ቅድም ሙቭ ስናረግ ከነበረበት ላይ ምንም ነገር አልተወም። አሁን ኮፒ ስናደርግ ግን የድሮውን እንዳለ ትቶ አዲሱን ኮፒ አድርጎ አምጥቶልናል ማለት ነው። እንግዲህ የኮፒና የሙቭ መሰረታዊ ልዩነት፣ ሙቭ ስንል ኦሪጂናል ኦብጀክቱን የመነሻ ኦብጀክታችን ከነበረበት አንስቶ ነው የሚወስደው። ኮፒ ስንል ግን ፎቶግራፉን ወይም ፎቶኮፒውን እንደመውሰድ ማለት ነው። ይሄን አይተናል። እንግዲህ በመልመጃው መሃል ላይ አሁን የሰራነው ሬክታንግል ቁመቱን በአንድ ዩኒት ወደ ላይ በመለጠጥ ስትሬች የሚባለውን ኮማንድ እናያለን። እናም ስትሬች ትእዛዝን እንጀምር። በመልመጃው መሃል ላይ የምናየውን ሬክታንግል ነው በአንድ ዩኒት የምናረዝመው። ስትሬችን የምንሰራባቸው መንገዶች ብለን ያስቀመጥናቸው፣ አንደኛ ኮማንድ ላይ ስትሬች ብሎ መጻፍ ወይም ኤስ ማለት፣ ከዛ ኢንተር፣ ወይም ከዚህ ሞዲፋይ ገብተን ስትሬች፣ ወይም ከዚህ ይሄን ምልክት ያለበትን አይከን በመጠቀም ስትሬች ማድረግ ይቻላል።
ይሄ ምልክት ማለት ነው። አሁን እኛ ይሄን ተጠቅመን እንሰራለን። ምክንያቱም ከዚህ ከሞዲፋይ ላይ የምትጠቀመው ደጋግሜ እንደተናገርኩት ወደፊት አውቶካድን በደንብ መስራት ስትጀምሩ ፍጥነት አሁን ለጊዜው አኪዩሬሲ ትክክለኛ ነገር ለመስራት ነው የምንሰራው፣ ፍጥነት መሰረት ያላደረገ። የኋላ ግን ዋናው ዓላማችን በአውቶካድ ፈጣን ዲዛይን ሰሪዎች መሆን ስለሆነ በፍጥነት ለመስራት ፊት ለፊት ያሉትን ነገሮች መጠቀም የተሻለ ፍጥነት ስለሚሰጥ ነው ይሄንን እንድንለማመድ እዚህ ላይ እየተነሳሁኝ የምሰራው። ስትሬች ላለሁ ከዛ እንደምታዩት ሴሌክት ኦብጀክትስ ይለናል። አሁን ክሮሲንግ ዊንዶው በምዕራፍ 5 ላይ ስለ ክሮሲንግ ዊንዶው እና ስለ ቦክስ መልመጃ አልሰራንም። ያልሰራንበትም ምክንያት በሌሎች መልመጃዎች ስለሚያጋጥመን በዛ እናየዋለን በሚል ነው። አሁን ክሮሲንግ ዊንዶው እንደተባባልነው ከቀኝ ወደ ግራ በማድረግ ነው። እሱን ተጠቅመን እንመርጣለን። ስትሬች ልናደርግ ያሰብነው እቺን ኮርነርና እቺን ኮርነር ወደ ላይ በአንድ ዩኒት ነው እና ሁለቱንም አንድ ላይ እንመርጣለን። ስትሬች ለማድረግ ሙሉ ሬክታንግሉን መርጠን እንሞክር። እንደዚህ ሙሉ ሬክታንግሉ መርጬ አሁን ሴሌክት ኦብጀክትስ ጨረስኩኝ። ኢንተር እለዋለሁ። ስፔሲፋይ ቤዝ ፖይንት ይለኛል። አሁን ቤዝ ፖይንት ኤኒዌር የትም ቦታ እዚህ ላይ ብዬ ወደ ላይ እንዲወስድልኝ የምፈልገው አት በኤክስ ዳይሬክሽን ምንም በዋይ ዳይሬክሽን 0 ነው ብለው እንደምታዩት የትም አይወስደው። ይሄውንበት ምክንያት ምንድነው? ስትሬች ለመደረግ እንዲረዝም እንፈልጋቸውን ለመስመሮች ከቁመታቸው ከግማሽ በላይ ወይም ከግማሽ በታች መምረጥ አለብን። አሁንኛ ወደ ላይ ስለሆነ እንዲረዝም እንፈልግ ስትሬች ብለን ክሮሲንግ ዊንዶውን እንደምታዩት ከሬክታንግሉ ከግማሹ ከወገቡ በላይ ያለውን ፓርት ብቻ ነው ምነካለት። ይሄን ብነካም ግን ሙሉ ሬክታንግሉ የተመረጠ ይመስላል እንደምታዩት። አሁን ቤዝ ፖይንት ይለኛል። ኤኒዌር ልስተው እዚህ ልበለው። ዲስፕሌስመንትህን ይለኛል። የምንፈልገውን ስፔሲፋይ ቤዝ ፖይንት ሰጥቻለሁ። አሁን ዲስፕሌስመንት አት 0.1 ውሰድ ብለው እንደምታዩት የሬክታንግሉን ቁመት አረዘሙ። አንዱን በልና ይሄንኑ ሬክታንግል ወደ ታች አርዝመን እንየው። ስትሬች አሁን ታችኛውን ለማርዘም ከወገብ በታች ነው መንካት ያለብን። በክሮሲንግ ዊንዶው እንደዚህ መረጥኩት። ሪፈረንስ ፖይንት ይጠይቀኛል። ይሄን ሴሌክት ኦብጀክትስ ጨረስኩ። ኢንተር ቤዝ ፖይንት የፈለኩት እዚህ ላይ ማለት እችላለሁ። አሁን ወደ ታች ስለሆነ አት ብዬ 0.1 ወደ ታች ኢንተር ስለው እንደምታዩት ወደ ታች አርዝሞታል ሬክታንግላችን። አሁን አንዱ ብለን እንመለስ ወደ ነበርንበት። የላይኛውን ብቻ ኤክስቴንድ እናርገው፣ ስትሬች እናርገው። ስትሬች ሴሌክት ኦብጀክትስ ይሄ ነው። ከዛ ቤዝ ፖይንት ይሄ ስትሬች በክሮሲንግ ዊንዶው መምረጥ አለብን። ይሄን ቤዝ ፖይንት ይሄ ወደ ላይ አት 0.1 ኢንተር። በዚህ መልኩ የስትሬች ኮማንድን መጠቀም እንችላለን ማለት ነው። ቀጣዩ መልመጃችን የሚሆነው በተሰጠን በአሳይመንት ቁጥር 5 ባለ 5 ጎን ፖሊገን ይታያል። እሱን መሳል ነው ቀጣዩ። ባለ 6 ጎን እሱን መስራት ይሆናል ቀጣዩ። እሱን ለመሳል መጀመሪያ ባልተቆራረጠ መስመር የተሳሉትን 3 መስመሮች ሰርተን ከዛ በቨርቲካል ላይን በሁለቱም የላይኖች መስመሮቹ ኢንድ ፖይንት የሚያልፍ ላይን ሚረር ሰርተን እነሱን 3ቱን ሚረር በማድረግ የምንፈልገውን ባለ 6 ጎን ባለ 5 ጎን መፍጠር ነው አላማው። መልመጃው ላይ የተሰጡትን ኮኦርዲኔቶችና ርዝመቶች ተጠቅመን 3ቱ መስመሮች ከዚህ በፊት በተማርናቸው በአንዱ መስመር በአንዱ መንገድ እንሳላቸው። እኔ አብሶሉት ኮኦርዲኔት ሲስተም ተጠቅሜ ስለዋለሁ ላይን ጀምራለሁ። የመጀመሪያ ፖይንት ይጠይቀኛል 8.2 ኢንተር። ቀጣይ ነጥብ 7.2 ኢንተር። ቀጣይ ነጥብ 7.3 ኢንተር። ቀጣይ ነጥብ 8.5
ኢንተርን ደግሜ በመጫን ጨርሳለሁ። አሁን ሶስቱን መስመር ስያለሁ። በዚህ መልኩ መስመሮቹን ስዬ ከጨረስኩ በኋላ አሁን ሚረር ኮማንድ የማንጸባረቅን ትእዛዝ ተጠቅሜ ነው ምን ተምላቸው ማንጸባረቃቸው። ሚረር ከዚህ ላይ ሚረር ብዬ በመጻፍ ወይም ኤምአይ ብዬ በመጻፍ ትእዛዙን ማዘዝ ይችላለሁ። ወይም ሞዲፋይ ከዛ ሚረር ወይም ቀጥታ ከዚህ ሚረር የሚያፈጥነኝ ይሄ ስለሆነ ይሄን እጠቀማለሁ። ሚረር ክሊክ አደረኩኝ። ከዛ ሴሌክት ኦብጀክትስ ይላል። አሁን የቅድም ክሮሲንግ ዊንዶው ተጠቅመናል። አሁን ቦክስ እንጠቀማለን። እሱም ምንድነው የሚመርጠው በውስጡ ሙሉ ለሙሉ 100% የገቡትን ነው ብለናል። ይሄን ለማስገባት ከዚህ ጀምሬ እንደምታዩት ሰማያዊ ነው የሳጥኑ መልክ። ሰማያዊ ማለት ቦክስ ነው ብለናል። ሳጥን አረንጓዴ ክሮሲንግ ዊንዶው። አሁን እንደምታዩት ሶስቱም መስመሮች ውስጥ ስለገቡ እዚህ ላይ ክሊክ ባረግ ሶስቱም ይመረጣሉ። ኤስኬፕ ልበልና ትእዛዙን ልተውና በክሮሲንግ ዊንዶውስ ደግሞ ለማድረግ ሚረር ከዛ ምረጥ ሲለኝ የሚነኩትን ሶስቱን ሁለቱን ብቻ ከነካውት ሁለቱ ይመረጣል። ከዛ ይሄንም መጨመር እችላለሁ። በዛኛው ደግሞ በቦክስ ደግሞ ሚረር ብዬ ሶስቱንም የግድ ማስገባት። አሁን አንዱን ብቻ ሙሉ ለሙሉ አስገብቼ ቋሚውን ነክቼ ብቀጥል ሙሉ ለሙሉ የገባውን ብቻ ከዚህም ሙሉ ለሙሉ የገባውን ብቻ ከዚህም ሙሉ ለሙሉ የገባውን ብቻ ይመርጣል። ይሄ እንግዲህ የክሮሲንግ ዊንዶውና የቦክስ ሴሌክሽን ሜተድ ነው። በዚህ ልምረጠው ለጊዜው። አሁን ወደ ሚረር እንመለስ። ሴሌክት ኦብጀክት ጨረስ። ኢንተር ስፔሲፋይ ፈርስት ፖይንት ኦፍ ዘ ሚረር ይላል። የምናንጸባርቅበትን የመጀመሪያ ነጥብ ስጡኝ ይላል። ኦስናፑ ስለበራ ኢንድ ፖይንት የዚህን ላይን ኢንድ ፖይንት እዚህ እቺ ቢጫ የበራቸው ላይ ክሊክ አረጋለሁ። የትእዛዝ መስመሩን እናያለን። ስፔሲፋይ ፈርስት ፖይንት ኦፍ ሚረር ሰጠነዋል። ስፔሲፋይ ሰከንድ ፖይንት ኦፍ ሚረር ይላል። ሁለተኛው ነጥቤ የዚህኛው ላይን ኢንድ ፖይንት ነው። እሱም ይሄው በኦስናፑ በራልኝ። ክሊክ አረጋለሁ። አሁን ኢሬዝ ሶርስ ኦብጀክት ይላል። እንደምታዩት የመነሻውን ይሄን የመረጥነውን ሶርስ ኦብጀክት መነሻ ምስላችን ላጥፋው ወይ ይላል። ዲፎልቱ በቅንፍ ውስጥ ያለችው ኖ ምትለው ናት። እኛም እንዲጠፋ አንፈልግም። ኖ እንዳለ ኢንተርን ደግመን መጫን ያ ሚረር ያደረግነውን የሚረር ኮማንዳችን የማንጸባረቅ ትእዛዛችን ይጨርሳል ማለት ነው። አሁን ይሄን ላጥፋውና እንደገና ሚረር እንስራ። ሚረር ብዬ ሴሌክት ኦብጀክት ይሄ ነው። ከዛ ስጠኝ የሚረር ፖይንት የመጀመሪያ ይሄ፣ ሁለተኛው ይሄ ነው አልኩና አሁን ኢሬዝ ሶርስ ኦብጀክትስ የሚለውን የስ ልበለው። የስ ብዬ ኢንተር ስለው የመነሻ ሚረር ሊያረግ የነበረውን መነሻውን ያጠፋዋል። ሚረር የተደረገውን የተንጸባረቀውን ብቻ ያስቀረዋል ማለት ነው። እኛ ይሄን ስለማንፈልግ ለማየት ያህል ብቻ ስለሆነ አንዱ ብለን እንመለሳለን። ሚረራችን እንደገና እንስራው። ሚረር ይሄ ነው። ይሄ ሚረር የሚደረገው ከዛ መነሻ ፖይንት ይሄ ነው። የመስታወት መድረሻ ፖይንት ይሄ ነው። ኢንተር ስንለው በዚህ መልኩ የሚረር ኮማንድ እንጨርሳለን ማለት ነው። እንግዲህ ክቡራን ሰልጣኞች በዚህ መልኩ መልመጃችንን ጨርሰናል። በምዕራፉ መጨረሻ ላይ የተቀመጡ ሁለት ተጨማሪ መልመጃዎችን እንድትሰሯቸው አሁንም እያስታወስኩኝ እንደተለመደው በዚህ ምዕራፍ መጨረሻ ላይም ስለ ምዕራፉ ምን ያህል ዕውቀት እንደያዛችሁ የሚፈትሹ የሙከራ ጥያቄዎች ተቀምጠዋል። እነሱን ሰርታችሁ ከመልሶች ጋር መልሶቻችሁን እንድታስተያዩ ለማሳሰብ እወዳለሁ። በቀጣዩ ክፍል ምዕራፍ 7 ውስጥ ፓወርፉል ሞዲፋይንግ ኮማንድስ ብርታት ያላቸው የመለዋወጫ የመቀያየሪያ ትእዛዞች ፓወርፉል ስንል አድካሚ ሊሆን የሚችለውን ነገር በጣም ባጭር ሊሰሩልን የሚችሉ የመለዋወጫ ትእዛዞች በሚል ርዕስ ትምህርት እንማራለን። የዚህ ምዕራፍ የምዕራፍ 6 መጨረሻው እዚህ ላይ ይሆናል። አመሰግናለሁ።